ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው በ2020 የወጣውን ምርጥ የኮሪያ ተከታታይ ፊልም ይዘንላችሁ መጥተናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን እያልን ወደ ክፍል 1 እናልፋለን። ትዕይንቱም ሲጀምር ቬንሶ የተባለ በጣሊያን ውስጥ ያለ ወጣት ያሳየን ሲሆን አንድ ካምፓኒ በትዕዛዝ ሲወድም ያሳየናል። በመቀጠልም ጧት ላይ አላርም ከቀሰቀሰው በኋላ ቅንጡ ከሆነው ቤተመንግስት ውስጥ እንዳለ እንረዳለን። ከዛም ስለራሱ በሚያወራበት ጊዜ ጣሊያን ውስጥ በጣም ለሚፈራ የማፊያ ቡድን ቁልፍ ሰው እንደሆነ በቅንጦትም እንዳደገ እንገነዘባለን። ከዛም በመኪና ውስጥ በመግባት ጉዞውን ተቀናቃኛቸው ከሆነ ፋብሪው ቤት ይሄዳል። መንገድ ላይም አንድ የገበሬ አየር መርጫ ሄሊኮፕተር እየተከተላቸው እንደሆነ እንመለከታለን። በትንሹም ፈገግ ይላል። ከዛም የሄሊኮፕተር እነሱን በመተው ሙሉ ማሳውን እያጠጣው ሳለ እነሱም ከቤት በራፍ ላይ ደርሰው ቦዲጋርዱን ያስቆማቸውና ከሹፌሩ ጋር እያወሩ ሳለ ቬንሶን ያዩታል። ያለምንም ነገርም እንዲገቡ ያዟቸዋል። ከውስጥም ከገባ በኋላ ወደ ተቀናቃኛቸው ፋብሪው በመሄድ ሰላምታ ሲያቀርብለት አዲሱ የጀመሩት ስራ ቀሽም እንደሆነ በመናገር እንዲቀመጥ ያዟል። ከዛም ቬንሶ ካጠገቡ በዝምታ በመቀመጥ አለቃው ለሱ የሰጠው ማስጠንቀቂያ አብሮ እንዲሰሩ የሚያስማማ ስራ ይነግረዋል። ወረቀት የሚሰጠውና ከቬንሶ አለቃ ምንም አይነት ስራ እንደማይፈልግ በመናገር ለቆ እንደሆነ ሲጠይቀው ቬንሶ በንቀት ከተመለከተው በኋላ የሚመጣለት ምንም አይነት ነገር መመለስ ከቻለ ብቻ እንደሚወጣ ተናግሮ የመጨረሻ የነሱን ሀሳብ እንዲቀበል ይነግሯል። የዚህ ሰዓት ፋብሪዮ ንዴቱ እጥፍ በመሆን የነሱን ቤተሰብ ምንም አይነት ስራ እንደማይቀበልና እንደማይሰራ ተናግሮ እንዲሁም ከዚህ በኋላ ከመጣ እንደሚገለው ሲነግረው ቬንሶ በዚህ ሁኔታ ከዚህ በኋላ ምንም አይነት ንብረት እንደማይኖረው ከነሱ ጋርም ጦርነት ለማድረግ እንደማይችል ነግሮት ሲሄድ ፋብሪዮ በንዴት ከተቀመጠበት በመነሳት የፈለገው እንዲያመጣ መዛት ይጀምራል። በመሃል ግን ያቺ የገበሬ ሄሊኮፕተር ወደ እነሱ በመጠጋት ለእርሾ የተባለውን ፈሳሽ ነገር እነሱንም ትራጫቸዋለች። በዚህም እየተናደዱ ሳለ የራጫቻቸው ተቀጣጣይነቱ ላይ ወደር የሌለው ነጭ ጋዝ እንደሆነ እናያለን። በመቀጠልም ቬንሶ በእጁ የነበረው ላይተር በማውጣት ለኩሶት መሬት ላይ ጥሎት ምንም እንዳልተፈጠረ መኪና ውስጥ ይገባል። ከዛም ፋብሪዮ በንዴትና በመፍራት ለአመታት ቋሚ ገቢ ሲያገኝበት የነበረው እርሻ ሙሉ በሙሉ በፍጥነት እየተቃጠለ በመመልከቱ እነ ቬንሶን መራገም ይጀምራል። ይሄን ግን ቬንሶ ከቦታው በጣም እንደራቀ እንመለከታለን። አብሮትም የነበረው ሹፌር በመሳቅ ዛሬም እንደተለመደው ጠንካራነቱን ያደንቅለታል። ከዛም ከቤት ውስጥ በመግባት ያሰሪውን ቀብር ሲታደም ያሳየናል። በመቀጠልም አሰሪ ብሎ የነገረን ሰው የሱ ትክክለኛ አባት እንደሆነ ነገር ግን ከሰራተኛዋ ስለተወለደ ሙሉ ለሙሉ ማንም እንደማያውቀው ግን ብዙ ስራዎችን በተገቢ ሰልጥኖ የአባቱ መስሪያ ቤት እሱ እንደሚያስተዳድረው እናያለን። በመቀጠልም ከአሰሪው ልጅ ጋር እያወራ ያሳየናል። ከዛም ዛሬ የተሰጠውን ስራ እንደጨረሰ ሲጠይቀው እሱም ያሰሪው የመጨረሻ ትዕዛዝ እንደሆነ እናም እንደጨረሰ በመናገር በቀጣይ እሱ የሚያውቀው ሌላ ስራ እንዳለ ይናገራል። ከዛም አሁን ላይ የሚጀምሩት ስራ የመንግስት አካላትን ማስገባት መጀመር ጥሩ እንዳልሆነ ሲነግረው ቬንሶ ለሁሉም ነገር መፍትሄ እንዳለው እንዳይጨነቅም ሲነግረው እሱ ግን አባቱ ሙሉ ለሙሉ ያምናል። ለዛም ነው እኔ ማምነው ስራውንም ሰርተ እንደጨረስክ ንገረኝ ይሏል። ከዛም በንዴት አባቱ ግን እሱን እንደማያምነው የገዛ ልጁ ቢሆንም የራሱን ስራ እንደማያሰራው ሲናገር የዚህ ጊዜ ቬንሶ አንተ ለሁሉም ነገሮች አትጠናቀቅም፣ ይመጣልብኛልም ብለህ የምትሰራው ነገር የለም፣ የዛሬ ደስታ ነው የምታየው ይሏል። በዚህም እሱ እንደ አዲስ በመናደር እሱ ላይ ቬንሶ የሚባል ሰው ከታቹ እንደሆነ በመናገር አሁን ላይ እሱ ሳይሆን እኔ ነኝ አዛዡ፣ ስለዚህ ለየት ያለ ንግግር ሆነ ለየት ያለ ስራ እንደማይፈልግ ሲነግረው ቬንሶ ግን አሁንም የተለየ ንግግር ባያሳየውም የተለየ ሰው በወዱ ግን ለዚህ ማፊያ ቤተሰብ መረሳት እንደሌለበት ይናገራል። ከዛም ጥሎት መሄድ ይጀምራል። የዚህን ጊዜ ቬንሶ በተናገረው ነገር ከመጠን በላይ ክብሩ እንደተነካ ይሰማዋል። ከዛም ወደ ማታ ላይ ብዛት ያላቸው ሰዎች ወደ ቬንሶ ቤት ሳይለንት ሰር ያለው መሳሪያ ይዘው ይገባሉ። በመቀጠልም ትንሽ ከተነጋገሩ በኋላ በማቀጣጠል የጥይት ናዳ ከተኛበት ቦታ ላይ ማዝነብ ይጀምራሉ። ከትንሽም ደቂቃ በኋላ ከፍተው አንሶላን በሚያዩበት ጊዜ ማንም እንደሌለ ይገነዘባሉ። በዚህም ሰዓት ቬንሶ የት መጣ ሳይባል በአንድ እጁ ሊገሉትን የመጡት አከታትሎ ይረሽናቸዋል። ከዛም ወደ አንዱ ጠጋ በማለት እስከ መጨረሻው ይሸኛቸዋል። ያሰሩም ልጅ ሁሉም ሰላም መስሎት
ወደ ቤት ወደሚገባበት ሰዓት ቬንሶ ስልክ በመደወል ለዛሬው ላሳየው ንቀት እጥፍ እንደሚያስከፍለው በመናገር አሁን ከሁሉም በላይ የሚወዳትን ቀይ መኪና እንደተለመደው በቀሉን በእሳት እንዳረገው በመናገር በቦምብ ያጋየዋል። ከዛም ሁሉም ተደናግጦ እያለ ያሰሪው ልጅ ስለሆነ ብቻ እንደማይገለው እሱንም አባቱንም እንደሚያከብር ተናግሮ አሁን የሚያወሩት የመጨረሻቸው እንደሆነ እንደሚናፍቀውም እና በፍጹም እንደማይፈልገው ይናገራል። ከዛም ቬንሶ በመጨረሻ የገዛው ደግሞ ሁለተኛ ካገኘው ግን በእሳት እንደሚያቃጥለው ይነግረውና ስልኩን ይዘጋዋል። በንግግራቸውም ቬንሶን ለማስገደል የሞከረው ያሰራቸው ልጅ እንደሆነ እንረዳለን። ቬንሶን በመቀጠል ወደ እናት ሀገሩ ኮሪያ እየሄደ ሲሆን ተመልሶ ወደ ጣሊያን እንደማይመለስ ለራሱ ያወራል። ከትንሽ ደቂቃ በኋላ አዲስ የሚኖርበትን ከተማ ቦታዎች እንዲሁም አዲሱ ማንነቱን በደንብ ማየት ይጀምራል። ትዕይንቱም ሲቀየር ኪዳ የተባለች ወጣት ወደ ቀድሞ ፍቅረኛዋ መስሪያ ቤት በመሄድ ኬክ ከሰጠችው በኋላ እንኳን ተወለድክ ትለዋለች። እሱም ግን ብዙም ባለመደሰት ጥሏት ሊሄድ ሲል ሁሉ የሚወደው ቦታ በመሄድ እንደገዛችለት ስትነግረው እሱም ምንም እንደማያስፈልገው በመናገር ጊዜ እሷም አሁን ላይ ደስተኛ እንደሆነ ጥላው እንዳትሄድ ይነግራታል። ጥሏት ሊሄድ ሲል በማስቆም የተው ትምህርት እንዲቀጥል እንደምታረገው በመናገር ያለምንም ገንዘብ ጠበቃ ልትሆንለት እንደምትችል ትነግሯለች። አሁንም እንዴት ማመን እሷ እንደሚችልለት ሲጠይቃት እሷም በንዴት ማንም ሰው ስለሱ እንደማያገባው በመናገር የሰጠችውን እንዲጠቀም እሱ ካመናት እንደምትቆይ ተነግሯለች። የዚህን ሰዓት ምንም መልስ ሳይመልስላት ፈጦ በሚያየት ጊዜ እጁን በመያዝ የኬኩን ላይኛው በማውጣት እሱ ሙሉን በሙሉ በነፃ የእሱን ዳኝነት እንድትካፈል የፈረመችበትን ወረቀት ታሳይና ታስደስተዋለች። ከዛም ትዕይንቱን ተቀይሮ ጧት ኪዳ የድሮ ፍቅረኛውን ለመርዳት ፍርድ ቤት በራፍ ላይ እየጠበቀችው ሲሆን እናያለን። ከሚገናኙበትን ቦታ አርፍዶ በሳይክል እንደመጣ እናያለን። ፈጥኖም እንዳያት ሰላም ሲላት ታክሲ ቢጠቀም ከሁሉም በላይ ቀድሞ እንደሚደርስ ተናግሮ እሱ ግን አሁን ላይ ከታክሲ ሰልፍ ያውኑ ሳይክሉ እንደሚሻለው ይነግራታል። እሷን በመልሱ ተናዳ ቁማ ካየችው በኋላ በሱፍና በከረባት ከዳር አለመገናኘት ፈገግ ብሎ ዛሬ የሚያሸንፈው ከሆነ በጣም ደስተኛ እንደሆነች ግን አሁን ተቃራኒ ጠበቃ የሆነው አሳዳጊ አባቷ እንደሆነ ትነግሯለች። እሱም ለሁሉም ነገር መጨረሻ ላይ እንደሚያመሰግናትን ተናግሮ በመፍጠን ወደ ኮርት ሃውሱ ይገባሉ። ከዛም ሁሉም በተሰበሰቡበት ይጀምርና የአንድ ዶክተር ምስክርነት ሁሉም ይሰማሉ። ከዛም እሷ በመነሳት ከጥቂት ዓመታት በፊት የከሰሱት ሆስፒታል የድሮ ፍቅረኛዋ ለሞት የሚያስደርስ ተግባር ፈጽሞ እንደነበር ስትናገር አባቷ የሆነው ጠበቃሻን በመቀጠል የዛን ዓመት ላይ የተፈጠረ ስህተት እንደሌለ እሱን የሚያከሙት ዶክተሮች አሁን ላይ በህይወት እንደሌሉ ሲናገር ዶክተሮቹን ያሰለጠናቸው ሆስፒታል በራሱ ዶክተሮች እንደሆነ ተናግራ ስህተቱ የዶክተሮቹ ቢሆንም ያስተማራቻቸው አካል ግን በትንሹ ኃላፊነት መውሰድ እንዳለበት ተናገራለች። ከዛም ሻን ይህ ሁሉ ታሪክ የቆየ እንደሆነ አሁን ላይ ሆስፒታሉ ካለው ዝና ጋር ይህ እንደማይገናኝ ተናግሮ በነፃ እንዲለቀቁ እንዲወሰንለት እንደሚፈልግ ለፍርድ ቤቱ አስረድቶ ይቆማል። ከዛም እሷ የጠየቀችው አሁን ላይ የሆነው ሳይሆን በፊት የተፈጠረው እንደሆነ ስትናገር እሱም የሐኪም ማስረጃ በማውጣት የዛን ጊዜ የተፈጠረውን እንደተጋነነለት እንዳልሆነ ሲናገር የዚህ ሰዓት ብሎ ሐኪዳ ያመጣው ወረቀት በራሱ ሆስፒታል ስለተሰራ መረጃው እንደተፈለገ እንደሚቀየር ተናገረ። በሌላ ሆስፒታል የተመረመረው ወረቀት በማሳየት ሁሉንም አፋቸውን ይይዛሉ። ከዛ በመቀጠል ምን ያክል መረጃውን ለማጥፋትና ለመቀየር እንደሞከሩ ተናግራ አሁን ላይ የሰጠችው መረጃ ደግሞ ከሌላ ሆስፒታል መመርመር እንደሚችሉ ፍቃዳቸውን ስትናገር ሻን እንደሚሸነፍ ገብቶት ተቀጣይ ቀጠሮ እንዲሰጠው በፍርሃት ይጠይቃል። የዚህም ሰዓት ጓደኞቹ ይሰጡትና ፍርዱን ለሳምንት ያራዝሙታል። ከዛም ምንም ግን የተለየ እንደማይኖር ተናግሮ ፍርዱ ይቆማል። በቀጣይም ሻን ከውጭ ቆሞ ሲጋራ በሚጠቀምበት ሰዓት ኪዳ ካጠገቡ በመምጣት 2 ዓመት ሙሉ ያለሷ መኖር እንዴት እንዳደረገው ስትጠይቀው በንዴት ሰድባታል። እሷም ሁሉ ነገር ትቶ ጸጉሩንና ጺሙን እንዲያስተካክል ስትነግረው ምንም አይነት አስተያየት እንደማይፈልግ ከሷ ተናግሮ ጥሏት ሊሄድ ሲል ዛሬ ከልክ በላይ የተናደደው በዛሬው ፍርድ እንደሆነ ተናግራ እሱ ራሱ ጥሩ ዳኛ እንድትሆን እንደሚፈልግ ስትነግረው በመናደዱ እሱ አሁን ላይ ባለው ደረጃ የዛሬው ፍርድ በቀጣይ ሳምንት ከተሸነፈ ጥሩ እንዳልሆነ ድረስ ሲናገር እሷም ብዙ እንዳይጨነቅ ተናግራ አባቴ ትሏለች። በመናደድም የኔ ልጅ እኔ እንድደክምና እንድዋረድ እንደማትፈልግ አምናለሁ ይላታል። እሷም በመቀጠል የሚፈልገው አይነት ሴት ስትሆንለት ይባስ ችላ እንዳላት
እያላት እንደሆነ ስትነግረው እሱም በንዴት እሷ የሱ ልጅ እንዳልሆነች ተናግሮ ጥሯት ሊሄድ ሲነሳ እሷን በሐዘን ስሜት ከልጅነቷ ጀምራ ጠንካራ እንድትሆን አድርጎ እንዳሳደጋት አሁን ላይ ግን እናትና አባቷ የሌለው ልጅ ስለሆነች ጥንካሬውን እንደማይሰማት ተናግራ እንዳይረቃትና ካጠገቧ እንዲወስድ ስትጠይቀው ከዛም እሱ ያወራችው ነገር በትንሹ ልቡን ይነካውና ቁሞ ይሰማታል። ከዛም ንግግሯን በመቀጠል ሁሉም ያለሱ ባዶ እንደሆነ ተናግራ አሁን ላይ ምን ብትረጋጋ ለሱ እንደሚሻል ስትጠይቀው እሱም ባንዴ በመቀየር ፍርዱን ተሸንፎ ሌላ ስራ እንደሚፈልግላት እና እንድትገባ ይጠይቃታል። ከዛም ምርጥ ስራ እንደሚያገኝላት ተናግሮ ጥሏት ይሄዳል። ከዛም ትዕይንቱ ሙሉ ለሙሉ ይቀየርና ወደ ቬንሶ ይመልሰናል። አሁን ላይ ወደ ኮሪያ እንደገባ እናያለን። ከኋላም ፖሊሶች ተመልክቶት ይከታተሉትና እንዲያው እንደቆም አድርገውት እሱን የሚመስል ሰው እንደሚፈልጉ አይተው መታወቂያውን እንዲያመጣ ይጠይቁታል። በመሰላቸት አውጥቶ ይሰጠውና ያነ ፖሊስ ኮሪያን ኢጣሊያን ሰው በመሆኑ ተገርሞ ቬንሶን ከማሰር ይልቅ በጣም ደስ እንዳለው እሱን በማግኘቱ ይናገራል። ከዛም አይዲ ሊሰጠው ይልና ስሙን በሚያነበበት ጊዜ እንደገና በመገረም አሪፍ ስም እንዳለው የንጉስን ዘር እንዳለበት ሲጠይቀው ከዛም ባያቱ ስም መሳቅ ሲጀምር ቬንሶ እንዲሰጠው ይጠይቀዋል። ከዛም ፖሊሱ እየሳቀ ይሰጠውና መንገዱን ወደ አንድ የድሮ እናቱ ጓደኛ ያረጋል። መንገድ ላይም አንዱ ሹፌር አስቆሞት ምን እየፈለገ እንደሆነ ይጠይቀው ወደ ቤት መሄድ እንደከፈለገ በምቾትና በፍጥነት እንደሚያደርሰው ተናግሮ እንዲገባ ይጋብዘዋል። ከዛም የሚሄድበት ቦታ ጠይቆ ወደ ውስጥ ካስገባው በኋላ በውበቱ እንደተገረመ ይነግረዋል። ይሄሉም ሳለ ሙሉ ለሙሉ ኮሪያ እንደማይመስል መልኩ ተናግሮ ስለ ራሱን እንዲነግረው ሲጠይቀው ቬንሶ አሁን ላይ ማውራት እንደማይፈልግ ይናገራል። ከዛም ሙዚቃም ከፍቶ ለመዝናናት ሲሞክር የዚህን ጊዜ አሁንም እንዳላስደሰተው ተናግሮ ሊያስቆመው የተሻለ እንደሆነ ሲነግረው እሱም ይቅርታ በመጠየቅ ዜና ያደርግለታል። ከዛም ቬንሶ ወደዚህ ሀገር የመጣበት ምክንያት ከማፊያው ቤተሰብ ለመራቅ እንዳልሆነ እንረዳለን። ከዛም በዜናው ላይ ከሰዓታት በፊት የተሳሳተ ውሃ ለኤርፖርት ሰዎች እንደተሰጠ ይህ የሚያስተኛ እንደሆነ ተናግረው ይቅርታ እየጠየቁ ሳለ እሱም እዚህ ሀገር ሁሉም ነገር ቀልድ እንደሆነ ተናግሮ በዛው በእንቅልፍ ይወሰዳል። ከዛም የተሳሳተ ውሃ እሱ እንደጠጣው እንረዳለን። ከዛም በመቀጠል ሹፌሩ መልኩን አይቶ መገረሙን ይቀጥላል። ከዛም ትዕይንቱ ይቀየርና ከሀገሩ ካለ ደህንነት ቢሮ ውስጥ አንድ መርማሪ ወደ ጓደኞቹ በመሮጥ የተሰጣቸው የፎቶ ዝርዝሮች የሚመስል አይነት ሰው እንዳያገኘ ይናገራል። ከዛም በመሮጡ ሁሉም ስለ ቬንሶ ማውራት ይጀምራሉ። ከዛም የደህንነት ካሜራ የሚቆጣጠረው ሰው ቀለል ያለ ቡና ከክላሲካል ጋር እየሰማ ሳለ በመቀጠል አንድ ኖቲፊኬሽን በሚገባለት ሰዓት ቬንሶ ሀገር ውስጥ መሆኑን አስደንግጦት ወደ አለቃው ቢሮ በመሄድ ጣሊያን ውስጥ በጣም የተፈራ የማፊያ ቡድን መሪ እንደሆነ ተናግሮ አሁን በካሜራ ኤርፖርት አካባቢ እንደተገኘ ይነግሯል። እንደሚይዙትም እንዲታሰርም መደረግ እንዳለበት ሲናገር አሰሪው ግን በመሰላቸት ውስጥ ጣሊያን ሀገር በሰራው ስራ አሁን ላይ ምንም አይነት ቅጣት እንደማያስፈልገው ተናግሮ አሁን ዝም ብሎ እየለፋ እንደሆነ ይነግሯል። የዚህም ሰዓት ቬንሶ ምንም ጣሊያን ይኖር እንጂ በግማሽ ኮሪያ መሆኑ ይናገራል። ኢጣሊያም ላይም የሰራው ስራ ከግማሽ ሚሊዮን ዶላር በላይ ከሁለት ሳምንት ውስጥ በተከታታይ እንደወደመ ይናገረውና አሁን እንዲታሰር ሲጠይቀው አሰሪው በመበሳጨት ቅድም ያለለትን እንደገና ተናግሮ አሁን ላይ ንግግር በቬንሶ ጉዳይ ከመጣ እንደሚያሳስረው ሲናገረው እሱም አንገቱን ደፍቶ ከቢሮ ይወጣል። ከዛም ትዕይንቱ ወደ ጠበቃሻን ልጅ ወደ ሆነችው ኪዳ ሲወስደን በፍርድ ሁኔታ ሁሉ ሰው እንደያደነቃት መሆኑን ያለን። በመቀጠልም ከቢሮ በመግባት በደስታ የዳንስ ያለ የሚያስብሉ እንቅጥቅጥ መውረድ ትጀምራለች። ከዛ ማሰሩዋ ሲመጣ በማፈር ታቆማለች። የዚህም ሰዓት አለቃዋ ባንሊ እሷ ያደረሰችውን ዳንስ ገብቶ ከዳነሰ በኋላ ዋናው ደስታ ፍርዱ ሲያልቅ እንደሆነ ይነግራታል። አሁን ላይ አባቷ ላይ ይህን ማረጓ አደጋ እንዳለው ሲነግራት እሷም አባቷ እንዳልሆነ ለአለቃዋ ስትነግረው የእሱን ስም መጠቀሟ ራሱ የሱ ልጅ እንደሚያስብላት ይናገራል። እሱም አሁን ላይ ሐሳቧ ስራ እንደሆነ ስትነግረው እሱም ጥሩ ጠበቃ ለመሆን የመጀመሪያ ጥሩ መርማሪና ጥሩ ሰው መሆን እንዳለባት ይነግራታል። በመቀጠልም ከመቀመጫው በመነሳት ይህን ፍርድ ለሷ ከሆነ መስሪያ ቤቱ እንደሚኮራባት ተናግሮ ባንክ አካውንቷን እንድታየው ይነግራታል። ቦነስም እንዳላት እንዳስጨመረላትም ነግሯት
እሷም ጠንከራ ሰርታ አባቷ እንደምታሸንፍ ተናግራ ላሳዩት ክብር በጣም ታመሰግናቸዋለች። ከዛም በመቀጠል ትዕይንቱ ወደ ቤት ወስደንና መሀል በረሃ ላይ ከመኪናው አስደግፎት ሹፌሩና ጓደኛ ሙሉ ንብረቱን